ሪሌሽንሺፕ ውስጥ ሰው ብሬክአፕ ሲገጥመው ቶሎ ወደ ሌላ ሪሌሽንሺፕ ውስጥ መግባት የለበትም። ከራሱ ጋር ሰው ጤናማ ግንኙነት ከሌለው ከሌላ ሰው ጋር ጤናማ ግንኙነት ሊሆን አይችልም። የሚናገረው በትምህርትም የሚናገረው እንዳለ ሆኖ እንኳን በጣም ብዙ ችግሮች ትዳር ላይ መቀረፍ አልቻሉም። ታማኝ የሆነ ሶርስም አናገኝም፣ እያገኘንም አልነበረም። በጣም ብዙ ችግሮች እናያለን። ኢቭን የፍቺ ቁጥር እንኳን በቅርብ ጊዜ በጣም ጨምሯልና ወደ 5800 አካባቢ ሰዎች በዚህ 6 ወር ተፋተዋል። የዴቲንግ አፕ ነው የተሰራው ለባለትዳሮች ዲት ለማድረጊያ። ኢቭን መሪ ቃላቸው ህይወት አጭርና ታማቅጡባት ነው። ስለ ሃይማኖት አንስተህ ነበርና ብዙ ኬዞችም ላይ የሚያጋጥመን ነገር ነው። የተለያየ ሃይማኖት ተከታይ የሆኑና ሪሌሽንሺፑን ለመቀጠልም ለማቆምም በጣም ይቸገራሉ፣ ይጨነቃሉና የሆነ መሀል ላይ ሆነው ይመጣሉ። ቻይንኛ የሚያወራና ቻይንኛ ማያወራ ሰው እንዴትም ሊግባባ ይችላል። ትዳር የምትለዋ ኮንሰፕት ሲጀመር አመጣጧ ከእምነት ነው የመጣችው። ጤናማ የፍቅር ግንኙነት ብለን የምንወስደው ሪሌሽንሺፕ በውስጡ ምን ይይዛል? ውስጥ ዋና ነገሮች መሟላት አለባቸው። እነሱም ኮምፓታቢሊቲ አለ፣ ኮሚኒኬሽን አለ፣ ከዛ ደግሞ ኮሚትመንት አለ። ሁሉም ሰው የተለያየ ሬድ ፍላጎች ሲናገር ስለሚሰማ ነውና የቱ ነው ትክክለኛ ሬድ ፍላግ ላይ ለሁሉም ሰው መሆን የሚችል? ትልቁ ሬድ ፍላግ የሪሌሽንሺፕ የሚገባበትን ኢንቴንሽን ማያውቅ ሰው። እንኳን ደህና መጣ። እንግዲህ ለሁለተኛ ጊዜ ነው በመልህቅ ፖድካስት ላይ የመጣኸውና ከዚህ በፊትም በመጣህ ጊዜ ድርጅታችን የሚሰራው ስራ በፍቅርና በትዳር ዙሪያ ስለሆነ ተመልካቾቻችንና ለሚያዩ ሰዎች ብዙ የሚጠቅሙ ነገሮችን የራስን አሻራ ባሳረፈ መንገድ አሳልፈ ነበር የሄድከው። በጣም ሰዎች ተጠቅመውበታል፣ ፊድባክ ስለምናይ ነው። አሁን ደግሞ ድጋሚ ይሄን እድል ስለሰጠህን ከልብ አመሰግናለሁ። ሪሌሽንሺፕ እናንሳና የስሜት ብስለት ሪሌሽንሺፕ ውስጥ በጣም ትልቅ ሚና አለው ብዬ አስባለሁኝና ምን ያህል ትልቅ ነው ሚናው የሚለውን እንመልከት። ወይም ኢሞሽናል ማቹሪቲ ልንለው እንችላለን፣ ኢሞሽናል ኢንተለጀንስ ልንለው እንችላለን። እነዚህ ሪሌሽንሺፕ ላይ በጣም ጠቃሚ ናቸው። ቢካዝ ሪሌሽንሺፕ በባህሪው ብዙ ስሜትሽን ጥሩም ሆነ መጥፎ በአንዴ እንደ ሽንኩርት ክፍት አድርጎ ኢሞሽንሽን ማታቂያቸው ኢሞሽንሽን ራሱ የምታወጭበት ፕላትፎርም ነው እና በዚህ ላይ እነዚህን ስሜቶች መቆጣጠር መቻል ማለት ለአንድ የፍቅር ግንኙነት ትልቅ ግብአት ነው እና አንድ ሰው ኢሞሽናሊ የበሰለ ሰው ሲኖር ያ ሰው ትረስት ነው፣ እዛ ሰው ላይ ትረስት እንድናዳብር ያደርገናል። ትረስቱ ደግሞ አንድ ሪሌሽንሺፕ ምንም አይነት ሪሌሽንሺፕ የጓደኝነትም ልንለው እንችላለን፣ የፍቅር ግንኙነት፣ የትዳር፣ የአባትና የልጅ፣ የእናትና የልጅ ሁሉም ሪሌሽንሺፕ ቤዝ የሚያደርገው የሚያጠነክረው ትረስት ነው እና እሱ ትረስት የሚመጣው ከኢሞሽናል ማቹሪቲ ነው። የሆነ ሰው ማይሆን ሪያክሽን በማይሆን ቦታ አይወጣም ብለሽ ትረስት የምታደርጊ ሲሆን ነው እዛ ሰው ላይም ራስሽን ወደ መሆን የምትመጪው እና ወደ ፍቅር ግንኙነት ደግሞ ስንመጣ ትልቁ ኢሞሽናል ማቹሪቲ የሚጠቅመው ጥቅም የፍቅር ቋንቋችንና የግጭት ቋንቋችንን በስርዓት ኮሚኒኬት ማድረግ እንችላለን። የፍቅርና የግጭት ቋንቋ ፍቅር ቋንቋዎችም እንዳሉ የግጭት ቋንቋዎች አሉ። ሰው በፍቅር ጊዜ ፍቅሩን ለማሳየት የሚያደርገው አይነት የሚሰጠው አይነት ቋንቋ አለ። በግጭትም ጊዜ የሚያሳየው አይነት የግጭት ቋንቋ አለ እና እነዚህ በኢሞሽናል ማቹሪቲ የተገነቡ ሲሆኑ ሄልዚ የሆነ ሪሌሽንሺፕ ወይም ጤናማ የሆነ ሪሌሽንሺፕን ያመጡልናል። የብስለት የሌለው ሪሌሽንሺፕ የሚለየው የፍቅር ቋንቋቸውን ፍቅር በማይመስል መልኩ ሲተላለፉ ወይም የግጭት ቋንቋቸውን ወይ ከልክ ያለፈ ወይ ከስሜት ከቁጥጥር ያለፈ ነገር ሲሆን ጤናማ አይሆንምና ይሄ የስሜት ብስለት ወይም ኢሞሽናል ማቹሪቲ ሲኖር በጣም በጣም ለጤናማ ግንኙነት ትልቅ ግብአት ነው። ኦኬ፣ እንደ ቲፕ መስጠት የምንችለው ነገር ካለ ይሄንን ሰዎች እንዴት ዴቨሎፕ ማድረግ ይችላሉ? ኢሞሽናል ብስለት ይሄ ዴቨሎፕ የሚደረገው አንደኛ ራስን በመረዳት ነው። ሁሉም ነገር የሚጀምረው ከራስ ነው። ሪሌሽንሺፕ መጀመሪያ ጤናማ መሆን ያለበት ከራሳችን ጋር ነው።
ትሪገሮቻችን ምንድናቸው? ትራማዎቻችን ምንድናቸው? እኔ ራሴን ከዛሬ ነገ ለማሻሻል ምን ማድረግ ያለብኝ? ከራሱ ጋር ሰው ጤናማ ግንኙነት ከሌለው ከሌላ ሰው ጋር ጤናማ ግንኙነት ሊሆን አይችልም። ራሱን መቆጣጠር የማይችል ሰው በሪሌሽንሺፕ ውስጥ ገብቶ ሪሌሽንሺፖች ውስጥ የሚፈጠሩትን ችግሮች መቆጣጠር አይችልም። እና ሁል ጊዜ እንትና እንደዚህ አድርገ እሷ እንደዚህ ታርግ እሱ እንደዚህ ብታደርግ ከማለት ይልቅ ወደ ራሳችን ተመልክተን እኔ ምን ማድረግ እችላለሁ የሚለውን ነገር ብንመልስ ወደ ኢሞሽናል ማቹሪቲ እንቀርባለን ብዬ አስባለሁ። ጤናማ የፍቅር ግንኙነት ብለን የምንወስደው ሪሌሽንሺፕ በውስጡ ምን ይይዛል? በጣም አሪፍ። ጤናማ አንድ ሪሌሽንሺፕ ጤናማ ነው ወይም መልካም ሪሌሽንሺፕ ነው የምንለው 3 ዋና ነገሮች መሟላት አለባቸው። እሱም the 3 C's of a healthy relationship ይላል። 3ቱ ሲዎች አንድን ሪሌሽንሺፕ ጤናማ የሚያደርጉ ናቸው። እነሱም ኮምፓቲቢሊቲ አለ፣ ኮሚኒኬሽን አለ፣ ከዛ ደግሞ ኮሚትመንት አለ። ኮምፓቲቢሊቲ ማለት አንድን ሰው በእድሜ ኮምፓቲብል ነን፣ እንመጣጠናለን ወይ? በእምነታችን በምናምነው እምነት እንመጣጠናለን ወይ? በቫሊዎቻችን በእሴቶቻችን እንመጣጠናለን ወይ? ስለ ፊውቸር የምናስበው ስለ ቤተሰብ ያለን አመለካከት ይመጣጠናል ወይ? ስለ ልጅ ያለን አመለካከት ይመጣጠናል ወይ? ስለመሳሰሉት ነገሮች እንመጣጠን። ኢቨን ፊዚካል አትራክሽን ራሱ በጣም አስፈላጊ ነው ሪሌሽንሺፕ ውስጥና በዛ ነገር ተመጣጣኝነቱን የምናየው የመጀመሪያው ፌዝ ኮምፓቲቢሊቲ ይባላል። ከዛ ደግሞ ኮሚኒኬሽን ማለት ቅድም እንዳልኩሽ የፍቅር ቋንቋችንና የግጭት ቋንቋችንን በስርዓት መግባባት እንችላለን ወይ? እኔ ያ ሰው ወይ ያቺ አንዱ ወንድ ለአንዷ ሴት ፍቅርን በስርዓት የፈለገውን ፍቅር ለሷ ማስተላለፍ ይችላል ወይ? የሷን ፍቅር ደግሞ መቀበል የሚችልበትም አቅም አለው ወይ? እሷም ጋርም እንደዛ እንደ ድልድይ አርገሽ አስቢው። ሁለቱ በቃ አንድ ቻይንኛ የሚያወራና ቻይንኛ ማያወራ ሰው እንዴትም ሊግባባ አይችሉም። ሪሌሽንሺፕ ላይም እንዲህ ነው። የፍቅር ቋንቋችንን በስርዓት መግባባት ካልቻልን ጤናማ ሪሌሽንሺፕ ልንለው ወይም ስኬታማ ሪሌሽንሺፕ ልንለው አንችልም። ስለዚህ አንድ ሪሌሽንሺፕ ጤናማ ምንለው ሁለተኛዋ ፌዝ ኮሚኒኬሽን እንላታለን። ሶስተኛዋ ደግሞ ከባዷ ኮሚትመንት ምትባለው። ኮሚትመንት ማለት ጽናት ነው። ሪሌሽንሺፕ በጣም ብዙ ሰው የሚያየው ከስሜቱ ጋር ነው። በቃ ዛሬ ምናልባት ለሷ ደስ የሚል ነገር ለማድረግ ውስጤ ከተሰማኝ ነው ማደርገው፣ ካልተሰማኝ አላደርገውም የሚል ነገር አለ። እንደውም ቀላል ምሳሌ ካነሳን ጂም አሁን ለምሳሌ በጣም ብዙ ሰው ጂም ይጀምራል። የመጀመሪያው ሳምንት እስከ 15 ቀን በቃ ታትረው ይሰራሉ፣ በጠዋት ይሄዳሉ፣ ደስ ኤክሳይትመንቱ አለ። ግን ከዛ በኋላ ግን ሰውነታቸው ልክ ጠዋት በሚነሱበት ሰዓት ላይ ሰውነታቸው ተኛ ይላቸዋል። እረፉ፣ አትነሱ፣ ኧረ ጂም ሄዳችሁ ብረት ከምትገፉ ከምትሯሯጡ ተኙ የሚል ድምፅ እየሰሙ ግን ተነስቶ የሚሄዱ ሰዎች ኮሚትድ ሰዎች ናቸው። ሪሌሽንሺፕም ላይም እንደዛ ነው ያለበት። ሁል ጊዜ የሃኒሙን ፊሊንግ ላይኖር ይችላል። ይሄ በተርፍ ላይ የሚባለው ይሄ በጣም በቃ የስሜት ከፍታ የምንላቸው ስሜቶች ላይኖሩ ይችላሉ። ግን ደግሞ ስቲል የሚገባንን ነገር ማድረግ ስቲል እንደ ሪስፖንስብል እንደሚሰማው ወንድ እንደሚሰማት ሴት ሪሌሽንሺፑን በጽናት መቀጠል የምንችልበትን ፌዝ የምንይዘው ኮሚትመንት ነው። እና እነዚህ ከሶስቱ አንዱ ነገር ከጎደለ ጤናማ አይሆንም። እነዚህ ሶስቱ ነገር ግን ሲኖሩ አንድ ሪሌሽንሺፕ ጤናማ ነው ማለት እንችላለን። ለምሳሌ ኮሚትመንት ይጉደል እንበል። ኮምፓቲብል ናቸው እነዚህ ሰዎች፣ ጥሩ ኮሚኒኬት ያደርጋሉ። ግን ኮሚትመንት ከሌላቸው አንድ ግጭት ነው፣ በቃ አንድ ትልቅ ግጭት ነው የሚጠብቃቸው ማለት ነው። እሱ ግጭት በቃ እስከዛኛው ድረስ እንዳይገናኙ ሊያደርጋቸው ይችላል። እና እነዚህን ሶስቱን ነገር አንድ ሪሌሽንሺፕ ውስጥ ሲኖሩ ጤናማ ነው ማለት እንችላለን። ኦኬ፣ የመጀመሪያ ያነሳው ነጥብ ላይ ማለት ነው ኮምፓቲቢሊቲ ላይ ስለ ሃይማኖት አንስተህ ነበርና ብዙ ኬዞችም ላይ የሚያጋጥመን ነገር ነው። የተለያየ ሃይማኖት ተከታይ የሆኑና ሪሌሽንሺፑን ለመቀጠልም ለማቆምም በጣም ይቸገራሉ፣ ይጨነቃሉና የሆነ መሀል ላይ ሆነው ይመጣሉ።
ለእንደዚህ አይነት ሰዎች ያለህ ምክር ምንድን ነው? አዎ በጣም እኔም ማስተውለው ነገር ነው። በሃይማኖት የሚለያዩ ሰዎች የፍቅር ግንኙነት ውስጥ ይደርሱና ከዛ በኋላ ጥያቄዎች ይመጣሉ። እንዴት ነው እናደርገው? የተለያየ ሃይማኖት ነው ያለን፣ ቀጥል ወይስ እናቁም? ከዛ በጣም አጣብቂኝ ውስጥ ሆነው ሲቸገሩ በጣም እንመለከታለን። ግን ሰው መረዳት ያለበት አንድ ሪሌሽንሺፕ ሲጀመር ኢቬንቹዋሊ ማቹር አድርጎ ወደ ሆነ ነገር ትራንስፎርም ያደርጋል፣ ወደ ትዳር ነገር ትራንስፎርም ያደርጋል። እና እቺ ትዳር የምትለዋ ኮንሰፕት ሲጀመር አመጣጧ ከእምነት ነው የመጣችው፣ ከሃይማኖት ነው የመጣችው። በክርስትና ውስጥም ራሱን የቻለ የትዳር ህግና መርህ አለ። ለይሴ ደግሞ በእስልምና ውስጥም ራሱን የቻለ የትዳር ህግና መርህ አለ። እነዚህን አንድ ላይ ክላሽ ማድረግ በጣም አስቸጋሪ ነው የሚሆነው። ከዚህ ሪሌሽን በራሱ ተቋም ነው። ተቋሙ ደግሞ የተጀመረው ከእምነት ነው። አንድ ስጋ አንድ አካል መሆን ማለት ቀላል ነገር አይደለም እና ቢቻል እንደዚህ አይነት ነገር ከመጀመሪያው አቮይድ ቢደረግ። ምክንያቱም ሁለቱም ለይሴ ከተለያየ ትዳር ከተለያየ ሃይማኖት ያሉ ሰዎች ፍቅር ግንኙነት ጀምረው ወደ ትዳር ሊገቡ ሲል አንዱ ግዴታ ሃይማኖቱን ኮምፕሮማይዝ ማድረግ አለበት። አንዱ ግዴታ የሃይማኖቱን ህግና መርህ ተላልፎ መሄድ አለበት። እንደዛ ደግሞ ከሚሆን ከመጀመሪያውኑ ተመሳሳይ እምነት ላይ ያሉ ሰዎች ተጠሪነታቸውም ከአንድ ከተመሳሳይ አምላክ ጋር ከሆነ ቢሆን የተሻለ ነው ብዬ አስባለሁ። ግን ደግሞ አንዳንዴም ሰው ይጠይቃል እኮ የተለያየ ሃይማኖት ኖሯቸው ግን ጥሩ ትዳር እየመሰረቱ አሉ። ግን አይ ፕሮሚስ ዩ ይሄን ነገር እየሆነም ያለው ቢካዝ አንዱ ሰው ከባድ የሆነ ሳክሪፋይስ እየከፈለ ስላለ እና እንደዚህም ከሚሆን ከጅምሩም እንትን ባይሉ እንደዚህ አይነት ከተለያየ ሃይማኖት ካለው ሰው ጋር የፍቅር ግንኙነት ባይጀመር፣ ከተጀመረም ደግሞ እንደ ሲቪላይዝድ ሰው ቁጭ ብለው ቢነጋገሩበት ይሄ ነገር እኛን ነገ እንትን ሊለን ይችላል። ይገባኛል፣ ያው ከባድ ነው፣ ቀላል አይደለም። በአንዴ የገነባሽውን ኮሚትመንት ማፍረስ ቀላል አይደለም። ግን ደግሞ እምነታቸውን ኮምፕሮማይዝ ለማድረግ ማያስቡ ከሆነ መጀመሪያውኑ ባይገቡ ይመረጣል። እኔ እንደው ምን እላለሁ ብዙ ጊዜ ሪሌሽንሺፕ ፌዝ ላይ ሲሆን አሁን አንድ ሰው እንደሚሆናቸውና እንደማይሆናቸው የሚያዩበት ቦታ ነው ብዬ አስባለሁ። ትዳር ነው እንጂ ሊተው ማይችለው ሪሌሽንሺፕ ሊተው የሚችል ነገር ነው ብዬ አስባለሁና ትዳር ውስጥ በጣም ብዙ ኮምፕሊኬሽኖች አሉ። ትዳር አንድ አይነት እንኳን ሃይማኖት ኖሮ አይደለ፣ ግን የተለያየ ሃይማኖት ደግሞ ኖሮ ስትገባ ደግሞ ሌላ ራሱን የቻለ የጸብ ምክንያት ተይዞ ለምን ይገባል? ሶ ያንን ነገር አስቡ። ራቅ አድርጋችሁ ላይ ከ5 ዓመት በኋላ ኦር ከ10 ዓመት በኋላ ምን ሀፕን ያደርጋል? የዛሬ ፍቅራችሁን ብቻ አታስቡ ብዬ ላለሁኝና እንዳልከውም በጣም አንደኛው የራሱን ነገር ያዝ አድርጎ ሜቢ የእምነት ተቋማቸው ላይ መሄዳቸውን ሊያስቡ ይችላሉ። ሁለቱም የራሳቸውን ሃይማኖት ማስኬዳቸውን ሊያስቡ ይችላሉ። ግን አንደኛው የእውነት ሃይማኖቱ የሚፈልግበትን ነገር እያረገ ላይሆን ይችላል። ጀስት መሄዳቸው ብቻ እውነት ትክክለኛ ማንነታቸውን ይገልጻል ወይ ስትል እሱ ጥያቄ ውስጥ የሚገባ ነገር ነው። ሌላው ብዙ ጊዜ ኬዞች ላይ የሚያጋጥመኝ ነገር ምንድነው፣ ወንድና ሴት ቤስት ፍሬንድ ይሆኑና ከዛ በኋላ ሪሌሽንሺፕ ውስጥ ያለ ወንድ ጓደኛሽን ተይ ይላታል ማለት ነው፣ ገርል ፍሬንዱን። በሴቷም ሳይድ እንደዛው ሴት ጓደኛህን ታው እና ይሄ ቤስት ፍሬንድነት እንዴት ነው? ወንድና ሴት ቤስት ፍሬንድ መሆን አይችሉም ማለት ነው ወይስ እዛ ጋር ያለው ቁልፍ ነገር ምንድን ነው? ይሄ በጣም አጨቃጫቂ ሀሳብ ነው። እኔም የሆነ ኮንተንት ሰርቼበት በጣም በቃ ግማሹ ሚስማማ ግማሹ ማይስማማ ሆኖ አግኝቼዋለሁ። እና እኔም ከተረዳሁት ነገር ወንድና ሴት ቤስት ፍሬንድ መሆን ይችላሉ ብዬ አላስብም። እሱም ምክንያት አለኝ። ለይሴ አንድ ወንድና አንድ ሴት ኢንጀነራል ሁለት ቤስት ፍሬንዶችን ዲፋይን አድርገው ነው ቤስት ፍሬንድ ማለት ምን ማለት እንደሆነ። ሁለት ሰዎች ቤስት ፍሬንድ ናቸው ማለት በከባድ ጊዜ መጀመሪያ የምትደርስለት ያ ሰው ነው። በደስታው ጊዜ መጀመሪያ የምትደርስለት ያው ሰው ነው።
ሚስጥረኛዋ እሱ ነው፣ አማካሪዋ ነች። ይሄ በጣም በቃ ክሎስ የሆነ ኢንቲሜት የሆነ ሪሌሽንሽፕ አላቸው በወንድና በሴት ቤስት ፍሬንድ፣ በማንኛውም አይነት ቤስት ፍሬንድ ውስጥ ማለት ነው። እና በእንደዚህ አይነት ግንኙነት ያለ ልክ ሪሌሽንሽፕ ሲጀምሩ ሚስጥረኛዋ የፍቅር አጋሯ ይሆናል። መጀመሪያ በከባድ ጊዜ የሚደርስላት የፍቅር አጋሯ ይሆናል። በደስታዋ ጊዜ የሚደርስላት የፍቅር አጋሯ ይሆናል። ሚስጥረኛዋ አማካሪዋ፣ በሁሉም ነገር መጀመሪያ ቀዳሚ የሚሰጠው የፍቅር አጋሩ ነው። ይህንንም አስጠብቀው ሪሌሽንሽፕ መያዝ ከባድ ነገር ነው። አስበሽዋል? በሚያስደስት ጊዜ መጀመሪያ የምትደውለው ከፍቅር አጋሯ ይልቅ ቤስት ፍሬንዷ ጋር ከሆነ፣ በከባድ ጊዜ እንዲደርስላት የምትፈልገው ከቤስት ፍሬንዷ ማን ነው ከፍቅር አጋሯ ይልቅ ቤስት ፍሬንዷ ከሆነ፣ ሚስጥረኛዋ ወይ የሱ ሚስጥረኛ ከፍቅር አጋሩ ይልቅ ቤስት ፍሬንዱ ከሆነ ትልቅ ችግር ይፈጥራል። በቃ ቦይ ፍሬንድ የሚለው ቃል ራሱ ፍሬንድ አለበት ራሱ። ቤዚክሊ ሪሌሽንሽፕ ስንጀምር ኢቬንቹዋሊ ወደ ጓደኝነት አይነት ሪሌሽንሽፕም ውስጥ ስቲል ዴቨሎፕ ያደርጋል። ተገናኝቶ አንድ ላይ በልቶ አንድ ላይ ጠጥቶ መለያየተን ብቻ አይደለም፣ ብዙ ነገር ይወራል። በጥሩም ጊዜም አንድ ላይም በመጥፎም ጊዜም አንድ ላይም ብዙ የሚታለፉ ነገሮች አሉ። ስለዚህ ቤስት ፍሬንድ የምንለውን ቃል ወይም እዛ ውስጥ ያሉትን ሙሉ አውቶሪቲ የሚሰጠው ለፍቅር አጋር ነው። ችግር የሚፈጠረው ሪሌሽንሽፕ ውስጥ ገብተው የፍቅር ግንኙነት ውስጥ ገብተው ስቲል ግን ቤስት ፍሬንዳቸውን ሚስጥረኛቸው፣ አማካሪያቸው፣ በደስታም በሀዘንም ጊዜ መጀመሪያ የሚደርስላቸው ሲሆኑ ትልቅ ችግር ኢቨን እንደ ሶስተኛ ሰው ራሱ ሊሆንባቸው ይችላል። ኤግዛክትሊ። እና ባየሁትም ጥናት ቺቲንግም በሚኖርበት ጊዜ ወደ ትልቅ የተሰራ ጥናት ላይ ወደ 54% የሚደረገው ከሌለ ሰው ሳይሆን ከዛው ከቅርቡ ከቤስት ፍሬንድ ጋር ነው። በጣም ኦልሞስት ሀፍ ነው፣ በቃ ሀፍ ነው። እና ስለዚህ ባውንደሪ ማበጀት አለብን። ይሄ ማለት እኮ የተቃራኒ ጾታ ጓደኛ አይኖረንም ማለት አይደለም። በትምህርት ቤት የምናውቀው ሊኖር ይችላል፣ በስራ ቦታ ያገኘናቸው ጓደኞች ሊሆኑ ይችላሉ፣ አብሮ አደግም ሊሆን ይችላል፣ የመሳሰሉት። ነገር ግን ሪሌሽንሽፕ በሚገባበት ጊዜ እነዛ ለቤስት ፍሬንድ የምናደርጋቸውን ነገሮች ከቤስት ፍሬንዳችን ጋር የምናደርጋቸውን ነገሮች በአጠቃላይ የምናደርገው ከፍቅር አጋሮቻችን ጋር ናቸው። ሊሚት ያስፈልገዋል ነው። በዛ ላይ አሁን እንዳልከው የቺቲንጉ እንዳለ ሆኖ አብዛኛው ሰው እኮ ቤስት ፍሬንዱን ነው ወዶ ፍቅረኛ የሚያደርገው ደግሞ ሶ ያኛው ሪሌሽንሽፕ አይ ሚን ቤስት ፍሬንድነቱ ወደ ሪሌሽንሽፕ እንደማይቀየር ምንም ማረጋገጫ የለም። እኔ የምመክረው ከሆነ ሰው ጋር በሰላም በጣም ጥሩ ኮሚኒኬሽን ካላቸው እዛ ሰው ጋር በጣም ኮምፈርተብል የሚሆኑ ከሆነ ሪሌሽንሽፕ ማያደርጉበት ምንም ምክንያት የለም። እና እንደዛም ነው ብዙ ሰው አሁን እየፈለገ ያለው። ይሄ የፍቅር አጋሩም ጓደኛውም እንዲሆን ይፈልጋል። በቃ ምንም ነገር ስትነግሪው ራስሽን ያለመከልከል ራስሽን መሆን ምችይበት ኢንቫይሮንመንት ውስጥ ነው ሰው ሪሌሽንሽፕ እንደዛ ነው እንዲሆን የሚፈልገው። እና እንደዚህ አይነት ኢንቫይሮንመንት ካለ ቢሆን ይመረጣል ብዬ አስባለሁ። ኦኬ፣ አሁን መጠይቅህ በጣም አንገብጋቢ ጥያቄ ናት። የኛ ካሜራማኖች ራሱ የሚጠይቁት ሪሌሽንሽፕ ውስጥ ለመግባት አሁን ላይ እነሱ ብቻ ሳይሆኑ የአብዛኛዎቹ የወንድ አስተሳሰብ ነው ብዬ ማስበው ወይ የደረስኩበት ነገር ገንዘብ ያስፈልጋል የሚል እንትን ላይ እየደረሱ ነው። እና ይሄን እንዴት ታየዋልክ? ለገንዘብ ያለኝ አመለካከት ቤዚክሊ ገንዘብ መሳሪያ፣ ፍላጎታችንን ምናሟላበት መሳሪያ ነው። ግን ደግሞ ማሰብ ያለብን ገንዘብ ብቻውን የአንድን የፍቅር ግንኙነት ስኬትን አያረጋግጥልንም። ገንዘብ ስላለ ስኬታማ ሪሌሽንሽፕ አለ ማለትም አንችልም። ግን ደግሞ በዛው ልክም ገንዘብም ስለሌለ ስኬታማ ሪሌሽንሽፕ የለም ብለንም ደግሞ መደምደምም አንችልም። አይ ፊል ላይክ ሰው ገንዘብ በጣም ጥሩ ቢኖር ጥሩ
መሆኑ ሳለ ሰው መደንብ መጨነቅ ያለበት ቪዥን ላይ ነው ብዬ አስባለሁ። የቱ ጋር እንዳለና የቱ ጋር መሄድ እንደሚፈልግ የሚያውቅ ሰው እሱን ካወቅሽ ጥሩ ነው። መጀመሪያ ከሪሌሽንሺፕ በፊት እነዚህ ናቸው መመለስ ያለባቸው ጥያቄዎች። ቢካዝ ገንዘብ እየመጣ መሄድ ነገር ነው። ሜቢ መጀመሪያ ገንዘብ ኖሮ ሪሌሽንሺፑ ተጀመረ፣ ገንዘብ ውስጥ ቢሄድ ሊቆም ነው በዛው ልክ። የገንዘቡ መምጣትና መሄድ የሪሌሽንሺፑን መምጣትና መሄድ ሊወስኑ አይገባም። ነገር ግን ጽናት ካለ ባይዛት አይሚን ሰው የቱ ጋር እንዳለና ወዴት እንደሚፈልግ ሰው ጠንቅቆ ካወቀ ገንዘብ ሲመጣ ምን ማድረግ እንዳለበት ያውቃል። ምክንያቱም አሁን እንደውም በጣም በገንዘብ ካለው ሰዎች ማስተውለው ስፔሻሊ ሲንግል ሆነው ሴቶች ሲቀርቧቸው ለገንዘባቸው ስለሚመስላቸው አያምናቸው፣ ይፈራሉ። ስለዚህ በአንድ ሴት አይገደቡም፣ መልቲፕል ሴቶች ጋር ነው የሚገኙት። እና እንደውም የሚያምረውም የሚሄድበትን የሚያውቅ ሰው ጋር ሪሌሽንሺፕ ሲጀመር እሷም ወደሚሄድበት መንገድ ብትረዳው የምታግዘው ሆኖ በኋላ ያሰበበትን እየደረሰ ሲደርስ ወይ ገንዘቡን በሚመጣበት ሰዓት ላይ ቆንጆ የሆነ ሪሌሽንሺፕ ይኖራቸዋል። አንድ ላይ ነው ቢውልድ ያደረጉት፣ እሱም በሚለፋበት እሷም ከጎን ሆና በምታግዝበት እንጂ ይገባኛል። አሁን ቁጭ ብሎ ሻይ ቡና ለመጠጣት ራሱ የሚወጣው ገንዘብ ቀላል አይደለም። ሰው ወር ጠብቆ ከሚያገኘው ገንዘብና ከሚያወጣው ጋር ሲታይ በፍጹም አይመጣጠንም። ነገር ግን እንደ ኢንቨስትመንትም ነው አድርገን ማሰብ ያለብን። ከዚህ ነገ ገንዘቡ እንደምናመጣው ምናምን ከሆነ ወዴት እንደምንሄድ ምናምን ከሆነ እና ጠንክረን ከሰራን እዚህም ላይ ደግሞ እግዚአብሔር ከተጨመረበት የማይመጣ ምንም እንትን የለም። ሶ ቪዥን መቅደም አለበት። ኤግዛክትሊ። እሺ ሴቶችም ሆነው ደግሞ ገንዘብን የሚያሳድዱ ለምሳሌ ገንዘብ ከሌለው ዴት አላደርግም የሚሉ ብዙ ሴቶች አሉና እነሱስ? ትንሽ ይከብደኛል በእነሱ ሳይድ መሆኝ እንትን ማለት። ቢካዝ ሴትም ስቴቢሊቲ ትፈልጋለች፣ እንትን ያለበትም ነገር ትፈልጋለች፣ የተረጋጋ ነገር ስቴብል የሆነ ነገር ትፈልጋለች። ግን ደግሞ ማሰብ ያለባት አንድ ሰው ብቻውን ሰርቶ ካመጣውና እየለፋ እየተጋ ትጋቱን አይታ ከቀረበችውና ኦልሬዲ ተግቶ ብዙ ሰክሰስ ያየ ሰው ጋር እኩል የሆነ እንክብካቤ ታገኛለች ብዬ አላስብም። ይሄ ፐርሰናል ኦፒኒየን ነው። ከዚህ እየተጋ ያለው ሰው በዛ ላይ እሷ ተጨምራበት የምር የምታፈጽነው ከሆነ እና ደህና ቦታ ከደረሰ ከዛ በኋላ የሚተርፋት የምታገኘው እንትኖች የፍቅር ኢንቫይሮንመንቱ ይለያል ብዬ አስባለሁ። ቢካዝ ኦልሬዲ ስታብሊሽድ የሆነ ሰው ሜቢ ስቲል ልረጋጋ ብሎ የሚገባም ይኖራል። የምርም ፍቅር ፈልጎም ይገባም ይኖራል። ኦብቪየስሊ ግን አንድ ላይ ለፍተን እንደዚህ ነበርን የሚለውን ነገርም ሲኖር ቆንጆ የሆነ ዳይናሚክ አለው ብዬ አስባለሁ። አሁን ላይ ሶሻል ሚዲያ በጣም ኢምፓክት እያደረገብን ነው ብዬ አስባለሁ። ላይክ ሁሉም ሰው ላይ ግን የሪሌሽንሺፖችን ደግሞ ቀለም የመቀየር ትልቅ አስተዋጽኦ አለው ብዬ አስባለሁ። ብዙ አስተዋጽኦም አድርጓልና በመልካምም አስተዋጽኦ አድርጓል፣ በመጥፎም ደግሞ አስተዋጽኦ አድርጓልና እሱም ብናየው የሶሻል ሚዲያ ኢምፓክት ስፔሻሊ በፍቅር ግንኙነት በጣም ትልቅ ነው። እንደውም ፍቅር ግንኙነት በሁለት ይከፈል እንኳን ቢባል ከሶሻል ሚዲያ በፊት ያለው እና ከሶሻል ሚዲያ ያለው ከሶሻል ሚዲያ በኋላ ያለው ብለን መክፈል እንችላለን። ይህን ያህል ኢምፓክት አለው። ቢካዝ ድሮ በአባት በአያቶቻችን ጊዜ በደብዳቤ ነበር የሚሉት። አንድ ላይ በማይገናኙበት ሰዓት ሩቅና ሩቅ ከሆኑ ቃላት የሚለዋወጡበት ሬቱ ራሱ ሩቅ ነው። አሁን ግን በደና አሁን ያለንበት ጊዜ ደግሞ በአንድ ኢንስታንት አሁን ልከው አሁን እነሳው ጋር ይደርሳል። ቤዚክሊ ሶሻል ሚዲያ የራሱም የያዘ ጥሩ ነገር አለው፣ መጥፎም ነገር አለው። በጣም ብዙ ሰው የምሰማው እንደውም መጥፎ ነገሩን በጣም ሲያገኑ አያለሁ። ግን ደግሞ እኔ 50-50 ነው ብዬ ነው የማስበው። ጥሩነቱም በጣም ብዙ አለ። ቢካዝ በሶሻል ሚዲያ የተገናኙ የተጋቡ ሰዎች እጅግ በጣም ብዙ ናቸው።
ተራርቀው ባሉበት ሰዓት ላይ ሶሻል ሚዲያ ስላለ ብቻ ትዳራቸው የተረፈ ሪሌሽንሺፓቸው የተረፈ ሰዎች በዛው ልክ በጣም ብዙ ናቸው። የስንቱን ታሪክ ተናግረን ጨርሰዋለን እና በጣም ጥሩ ኢምፓክት አለው። በዛው ልክ ደግሞ ኔጌቲቭ ኢምፓክት አለው። የሚገርምሽ አንድ የሆነ ያየሁት ዶክመንተሪ ነበር። የዴቲንግ አፕ ነው የተሰራው ለባለትዳሮች ነው። ዴቲንግ አፕ ለባለትዳር አሽሊ ማዲሰን ይባላል። የሚያማግጡበት የዌብሳይት ተሰርቶ እዛ ላይ የሚገባው ያገባ ሰው ነው እና ሌላ ካገባ ሰው ጋር ነው እንትን የሚያደርግ ቺት ለማድረጊያ ኢቨን መሪ ቃላቸው ህይወት አጭርና ታማግጡባት ነው የሚለው። ዋው! ይሄ ያመጣው የሶሻል ሚዲያ አይ ነው እና የሚገርምሽ እንደውም በ2015 ጊዜ ሀክ ተደረገ። እሺ ሀክ ተደረገ ማለት የሁሉም ፋይል ነው የወጣው። በቃ ዓለም ጉድ የተባለበት ጊዜ ነበር። በቃ ሰው ሁሉ ገብቶ በጭንቅ ነው ሚስት ያለች እዛ ውስጥ ባል ያለ ምናምን ብለው ድንገት ሰርች ሲያደርጉ ሙሉ የተለዋወጡት ቃላት የተለዋወጡት ፎቶዎች እንዳለ ነው የወጡት እና በዛ ውስጥ ራሱን ያጠፋ ብዛት ስንት ትዳር እንደፈረሰ ስንት በቃ ቤተሰቦች እንደተመሰቃቀለ ልነግርሽ አልችልም። ይሄ ሁሉ የመጣው በሶሻል ሚዲያ መዘዙም ከባድ ነው፣ ግን ደግሞ በዛው ልክ ደግሞ ጥቅሙም ብዙ ነው እና ሶሻል ሚዲያ ኢምፓክት ሳይሆን ከራሳችን ጋር ያለን ሪሌሽንሺፕ ራሱ ነው አይደለም፣ ከፍቅር ግንኙነት ጋርም ሳይሆን ከራሳችን ጋር ያለን ሪሌሽንሺፕ ራሱ አፌክት አድርጎታል። ስንቱ ነው አሁን ከራሱ ጋር ቁጭ ብሎ የራሱን ድምጽ ራሱ የሚያዳምጠው? በጣም በቃ አይ ነው ይሄ እንደ ዲስትራክሽን አይነት ያለ ነገር ነው እና በጣም ኢምፓክት አድርጎታል ማለት እንችላለን ሶሻል ሚዲያ ሪሌሽንሺፓችን። ኤግዛክትሊ ሪሌሽንሺፕ ላይ በቅርብ ጊዜም ኬዝ ሆኖ አጋጥሞኛል ይሄ ነገርና 4 አመት ቆይተዋል በሪሌሽንሺፕ። በጣም ስቴብል ነበሩ፣ በጣም ጥሩ ናቸው፣ በጣም የሚዋደዱ ፍቅረኛሞች ናቸውና ምንም ሳትነግረው ስልኳን አጠፋፍታ አድራሻዋን አጠፋች እና እንደ አጋጣሚ ሆኖ እንኳን እዚህ ሀገር አይደለችም እሷ ያለችው፣ ግን እዚህም ሀገር ሆኖ በጣም ሀገር ሰላም ሆኖ የሚጠፉ ሰዎች አሉ። ስልካቸውን አጥፍተው ወይ ደግሞ ሲደወልም አንስተው ፕሊስ በቃ አሁን ማውራት አልችልም ስራ ላይ ቢዚ ነኝ፣ ብቻ ሰው ግራ የሚያጋቡ ምን ሆነው ነው። ከዛ ደግሞ ይመጣሉ ተመልሰው የሆነ ኤክስኪውዝ ይዘው እንዲሆኝ ነው እንዲኛው። ከዛ ደግሞ ያ ሳይክል ይቀጥላል፣ ይጠፋሉ፣ ይመጣሉ አይነት ነገርና እነዚህ ሰዎች ምን ሆነው ነው እንደዚህ የሚያደርጉት? ይህ በሳይኮሎጂው ዓለም ስም አለው። መጥተው ለሚጠፉ ሰዎች ጎስቲንግ ይባላል ሲቹዌሽኑ። ደግሞ የሚመላለሱ ሰዎች ደግሞ ዞምቢንግ ይባላል። ዞምቢ ማለት ይሄ የድሮም በቃ በሆረር ፊልሞች የምናያቸው በቃ ይሞታሉ፣ ፊዚክሊ ሞተው አለባቸው እየመታ አይደለም፣ ግን ሰውነታቸው እንዳለ ሰው ይንቀሳቀሳል። ከዛ ደግሞ ገደሏቸው ሲባል ደግሞ የሆነ ሰዓት ደግሞ ጠብቀው ደግሞ ተመልሰው ወደ በህይወት እንዳለ ሰው እንትን ይላሉ፣ ይንቀሳቀሳሉ። ሪሌሽንሺፕም ላይም በጣም እንደዚህ አይነት ነገር ኮመን ነው። ይሄ ዋነኛ ሀሳቡ ኃላፊነትን ላለመወጣት ሲባል ምንም አይነት ሪሌሽንሺፕ ኃላፊነት ይጠይቃል። አንድ ሰው ኖርማል ጓደኛ አለኝ እንኳን የምትዩ ሰው በሚቸገርበት ሰዓት ላይ ልደርሽለት ኤክስፔክት የሚያደርግሻል። ኃላፊነት አለብሽ እንደ ጓደኛ አይደለም የፍቅር አጋር። በፍቅር አጋር ደግሞ ከዛም የበለጠ በአባትና በልጅ በእናትና በልጅ ራሱ እናት ለልጇ በጣም ኃላፊነት አለበት፣ ልጅ ለእናቱ ለአባቱ ኃላፊነት አለበት እና እነዚህን ኃላፊነቶች መወጣት የማይፈልጉ ሰዎች ልክ ኃላፊነት መወጣት እንዳለባቸው ሲሰማቸው ከአንቺ ይሰወራሉ። ልክ ደግሞ ያንቺን እገዛ በሚፈልጉበት ሰዓት ላይ ደግሞ የሆነ ሰዓት ሰተት ብለው ደግሞ ይመጣሉ። It's all about responsibility። አይደለም ለሌላ ሰው ለራሳችን ራሱ ኃላፊነት አለብን፣ ሰውነታችንን ለመጠበቅ አይምሯችንን ለመጠበቅ እና ምንም ሪሌሽንሺፕ ኃላፊነት አለው እና እንደዚህ የሚያደርጉ ሰዎች ኃላፊነት መወጣት ባለባቸው ሰዓት ላይ ጠፉና የሆነ ሰዓት ደግሞ ያንቺን እገዛ በሚያስፈልግ አንቺ ለነሱ ኃላፊነት እንድትሆኚ በሚፈልጉበት ሰዓት ደግሞ ከተደበቁበት ተመልሰው ይመጣሉ። እንደዚህ የሚደረግበት ሰው ደግሞ ፑር ሴንስ ኦፍ ባውንደሪ ያለበት ለከት ማበጀት
ለሚቸገር ሰው አይ በቃ ብሎ መስመሩን ማስመር ለሚቸገር ሰው በጣም ከባድ ነው። ምክንያቱም ህይወቱ ላይ ተመላልሶ ይመጣሉ። ያ ሰው ግን በቃ ሲመጡ እንኳን ደህና መጣችሁ ብሎ በቀይ ምንጣፍ ይቀበላቸዋል። ከዛ ሲሄዱ ደግሞ ይሸኛቸዋል። ስለዚህ በሄዱበት እንዲቀሩ አንድም ሰው ባውንደሪ ሰው ማስመር አለበት ብዬ አስባለሁ። እስቲ ስትለው ራሷን ከዚህ ሰው ጋር ትዳር ውስጥ ቢገባ በጣም ቻሌንጅ ነው የሚሆነው። ልክ የሆነ ትልቅ ኃላፊነት ላይፋቸው ውስጥ ሀፕን ሲያደርግ የሉም ኦልሬዲ የለመዱበት ስለሆነ ይሄዳሉ። በጣም አስቸጋሪ ነው። ሪሌሽንሺፕ ላይ መቆም ያለበት ነገር ነው። አሁን ደግሞ ስለ ብሬክ አፕ እናንሳና ብዙ ሰዎች ሲቸገሩ አያለሁኝ ከብሬክ አፕ በኋላ ያንን ሰው ለመርሳት ኢቨን በጣም ከብዙ አመታት እንኳን በኋላ ዴት ለማድረግ ድጋሚ ሰው ለማመን የሚቸገሩ አይነት ሰዎች አሉና እነሱ ላይ ያለ ሀሳብ? ብሬክ አፕ ብዙ ጊዜ ለብሬክ አፕ ያለን አመለካከት ልክ ስላልሆነ ብዙ ጥፋቶች ይመጣሉ ከብሬክ አፕ በኋላ። ብሬክ አፕ ወይም የልብ ስብራት በአማርኛ ስተረጉመው ትሪት ማድረግ ያለብን እንደ አካላዊ ስብራት ነው። አድርገውና የሆነ ሰው የሆነ የመኪና አደጋ ደረሰበትና እግሩ በዛ ምክንያት በጣም ተጎዳ። በዛ ሰዓት ላይ ማደረግ ያለበት እግሩ ትሪት መደረግ አለበት። እግሩ በደንብ እስኪድን ድረስ በፋሻ ታሽጎ መቀመጥ አለበት። ኢንፌክሽን እንዳይኖረው ሌላ አይነት ተጓዳኝ ጉዳቶች እንዳይኖሩ በቃ ሬጉላርሊ ቼክ እየተደረገ እግሩ ደህና ነው ወይ የቱ ጋር ነው የተጎዳው ብሎ የተጎዳበትን ቦታ አውቀው እሱን ትሪት መደረግ አለበት። የልብ ስብራትም ዘሴም ወይ ነው ትሪት መደረግ ያለበት። አንድ ሰው ብሬክ አፕ በሚያደርግበት ሰዓት ላይ በጣም ብዙ አይነት ኢሞሽን ውስጥ ነው የሚሆነው። በጣም ብዙ ነው፣ በአንዴ ነው ብዙ ኢሞሽኖች የሚያስተናግደው። ዲፕሬሽን አለ፣ ንዴት አለ፣ ግሪፍ አለ፣ በቃ ጸጸት አለ፣ ብዙ አለ። ብዙ ነገር በአንዴ ማስተናገድ ከባድ ነው እና በዛ ሰዓት መደረግ ያለበት የምር አካል ጉዳት እንደደረሰበት ሰው ነው ራሳቸውን ትሪት ማድረግ ያለባቸው። አሁን ለምሳሌ የሆነ ሰው እግሩ ቢጎዳ ያልኩሽ ምሳሌ እግሩ ተጎዳል፣ መኪና አደጋ ደርሶበት የተጎዳው እግር መልሶ ቶሎ መራመድ የለበትም፣ ማረፍ አለበት። አይችልም። በዛው ልክም ሪሌሽንሺፕ ውስጥ ሰው ብሬክአፕ ሲገጥመው ቶሎ ወደ ሌላ ሪሌሽንሺፕ ውስጥ መግባት የለበትም። ይሄ እግር በፋሻ ይጠቀለላል አይደል? ይሄ ማለት ሌላ ኤክስተርናል ኮንታክት እንዳይደርሰው ፕሮቴክት መደረግ አለበት። ተመሳሳዩም በሪሌሽንሺፕም ሌላ አዳዲስ ሪሌሽንሺፖችን መጀመር የለባቸው። ከሌላ ሰው ጋር ስፔሻሊ እንዲ ሮማንቲክ የሆኑ ሪሌሽንሺፖችን በፍጹም አቮይድ ማድረግ ያለባቸው ሰዓት ነው። ቢካዝ ያኔ አይምሯቸውም አጥርቶ በማያስብበት ሰዓት ላይ ስለሆነ ይህንን ተረድተው ከእንደዚህ አይነት ነገር ለተወሰነ ጊዜ ማግለል አለባቸው ራሳቸው። ከዛ ጊዜ መስጠት፣ በዛ ጊዜ ደግሞ የተጎዳበትን ቦታ፣ አሁን እግሩ የተጎዳ ሰው የተጎዳበትን ቦታ ለማወቅ ኢንፌክሽን እንዳይኖር እሱን ቼክ እንደሚደረገው እዚህም ብቻውን ያ ሰው በሚቆይበት ሰዓት ላይ ሪፍሌክት ያርግ ብሬክአፑ እንዴት እንደሆነ። ለብሬክአፑ አስተዋጽኦ እኔ ምን አድርጌያለሁ? መቀየር የማይችለውን መተው፣ መቀየር የሚችለውን ግን ራሱ ኃላፊነት ወስዶ ከዚህ በኋላ እንደዚህ አይነት ነገር ተመልሶ እንዳይፈጠር ምን ማድረግ አለብኝ የሚለውን ጥያቄ መመለስ አለበት። በቃ እግሩ ላይ እንደተሰበረው ያለው ምሳሌ ነው እዚህ ላይ አፕላይ እያደረግን ያለን። ከዛ ምን እየሆነ ይመጣል ይሄ ሰው? ከጊዜ በኋላ ደግሞ እግሩ እየዳነ ይመጣል፣ መራመድ ይችላል። ከዛ ፋሻውን ደግሞ እንትን ይለታል። እንደዛም ነው ሰው መጀመር ያለበት። እንደዛ ነው የሚድነው። ቀስ እያለ ራሱን ያውቀዋል፣ ኤነርጂው ሲቀየር ይሰማዋል። ሰው መጀመሪያ ብሬክአፕ ያደረገ ሰው ማንንም በቃ በዛ ሰዓት ሰው አያምንም። ወንዶች ማለት እንዲህ ናቸው፣ ሴቶች ማለት እንዲህ ናቸው ተብሎ በቃ ሀስቲ ጀነራላይዜሽን ላይ ናቸው። ስሜታዊነታቸው በደንብ ፊት ለፊት ይታያል። ግን ሂል ሲያደርጉ ደግሞ የሚሰማቸው ስሜት አለ። እዛ ስቴጅ ላይ እስከሚደርሱ ድረስ ቢያርፉ
እንደ አካላዊ ጉዳት የሻውን አንድ ሰው ፊዚካሊ ቢሰበር የብርም ልራመድ ቢል አይችልም ግን የልብ ስብራት ግን እየተሰማሽ ግን ስቲል ሪሌሽንሺፕ ውስጥ የሚገባዋል ስለዚህ እነዚህም በውሳኔ ነው በእውቀት ነው መደረግ ያለበት በተመሳሳይ ደግሞ ከብሬክ አፕ በኋላ እንደ ጎዳቸው ያወቁ ያ ሪሌሽንሺፕ ተመሳሳይ የሚጎዳቸውን ሰው መልሰው ዴት የሚያደርጉ አይነት ሰዎች ደግሞ አሉ እነሱስ ምን ሆነው ነው እንደዚህ የሚያደርጉት ምን አለ መሰለሽ አንዳንዴ አይምሮአችን የሚሰራበትን መንገድ ማወቅ በጣም ጥሩ አይምሮሽ ቤዚክሊ ዲዛይን የተደረገው አንቺን ፕሮቴክት ከማድረግ ነው እና ይሄ በጣም ኮምፕሌክስ የሆነ ካልኩሌሽን ሰርቶ አይደለም እዚህ ላይ የሚደርሰው ለስማቹር ስታርጊ ነው ብዙ ነገሮችን በሌላም ዳይሬክሽን የምትረጂው እና አይምሮአችን ምን ያስባል መሰለሽ በዚህ ጊዜ አሁን ይሄ ብሬክ አፕ ካርኩ በኋላ የሚሰማኝ ምስቅልቅል ያለ ስሜት የመጣው ብሬክ አፕ ስላደረኩኝ ነው እቺ ብሬክ አፕ አላደርግ ኖሮ ይሄ ስሜት አይሰማኝም ነበር ስለዚህ እቺን ስሜት ሪቨርስ ለማድረግ ግዴታ ሪሌሽንሺፕ ውስጥ መመለስ አለብኝ ሪሌሽንሺፕ ውስጥ መለስ ይሄ ስሜት አይኖርም ብለው የሆነን ሰው እንደ ሆስት በቃ ይሄ የሚሰማቸው ምስቅልቅል ስሜት የሚዘረግፉበት አይነት ሆስት ያገኙና ሌላ ደግሞ የባሰ ችግር ይፈጠራል እንዲህ እንደማለት ነው አንድ ሰው እግሩ ተሰብሮ ፋሻ ሳይጠቀለል ቁስሉ ሳይድን በቃ እግሩ ጤናማ ሳይሆን ቢሮጥ ምን አይነት ህመም ውስጥ ሊገባ እንደሚችል ማሰብ ነው ይሄም ወደ ባሰ አዝቅጥ ውስጥ ነው የሚከተው ሂል ሳናደርግ ሌላ ሪሌሽንሺፕ ውስጥ ስንገባ ሲጀምር ምርጫችን ራሱ ዲስቶርትድ ነው የሚሆነው አይምሮሽ ምን ያደርጋል መሰለሽ ሴፍ የሆነው መንገድ ነው የሚፈልገው ስለዚህ በፊት የምታውቂው አይነት ሪሌሽንሺፕ የሚያሳይ ወንድ ጋር ወይም ሴት ጋርም ሊሆን ይችላል የሚያሳዩ ሰዎች ጋር ነው ቶሎ እንትን ምን ሄደው because ይሄ ሰው ከብሬክ አፑ የሚማርበትም ጊዜም አልነበረው ሪፍሌክት የሚያደርግበትም ጊዜ አልነበረው ጥፋቱ የቱ ጋር እንደመጣ ችግሪቱ ጋር እንደመጣ እሱ በዛ ችግር እንዲፈጠር ምን አስተዋጽኦ አድርጓል የሚለውን ነገር ራሱ የሚመልስበት ጥያቄ አልነበረው ስለዚህ ወደ ለመደበት ቶሎ ይሄዳል ወደ ለመደበት ይሄድና የባሰ ጉዳት ውስጥ ይገባል ከዚህ ይሄ ሳይክል ደግሞ ከዚህ ሞቶ ደግሞ የሚገርምሽ ሌላ ውስጥ ይቀጥላል ይሄ በጣም ከባድ ሳይክል ይሆናል በዚህ መሃል ውስጥም ምንም ሳያውቁ ገብተው እንደዚህ በጣም ከብዙ ሪሌሽንሺፕ ትራማ ተሸክመው የሚውሉ አሉ አሁን ሪሌሽንሺፕ ውስጥ ሆነው ብዙ ሰው አሉ ወይ እሷ የአራት ሰው የሶስት ሰው ያካበተችው ትራማ ይዛ ሪሌሽንሺፕ ውስጥ ገባለች እዛ እሱ ነው ዋጋ የሚከፍለው በወንዱም እንደዛው የብዙ ሴት ትራማውን ይዞ ይመጣና እሷ ላይ ዳምፕ ያደርግባታል እሷ ደግሞ ከአቅሟ በላይ ሆነ እዛ እሷ ነው ብሬክ አፕ ታደርግና ከዛም ሌላ ሰው እንዲህ ያለ የሆነ ማይሆን ሳይክል ይመጣል እና ሰው ብሬክ አፕ በሚያደርግበት ሰዓት ላይ እስኪድን አትሊስት ሂል እስኪያደርግ ሪፍሌክት እስኪያደርግ በቂ ጊዜ ካላገኘ በጣም አስቸጋሪ ለሌላም ጥፋቶች ነው የሚያደርሰው በዛ ላይ ደግሞ ተሳክቶ ደግሞ ትዳር ራሱ ከሆነ በጣም ከባድ ነገር ውስጥ ነው ራሱን እንዲገባ የሚያደርገው እና በደንብ ኃላፊነት መውሰድ ያስፈልጋል ብዬ አምናለሁ እኔም ሌላው ከሪሌሽንሺፕ ጋር ተያይዞ ብዙ ማለት አሁን ሬድ ፍላግ ሲባል ብዙ ሰው የተለያየ ሬድ ፍላጎች ይኖራሉ በተለይ ደግሞ እንደ ባክግራውንዳችን ነው የኛ ሬድ ፍላግ ብዬ አምናለሁኝ ለምሳሌ በጣም ኔግሌክት ስትደረግ ያደገች ልጅ ብትኖር ተመሳሳይ በዛ ሌቭል ነው የምታወጣው ሬድ ፍላግ እና ትክክለኛ ሁሉም ሰው የተለያየ ሬድ ፍላጎች ሲናገር ስለሚሰማ ነውና የቱ ነው ትክክለኛ ሬድ ፍላግ ላይ ለሁሉም ሰው መሆን የሚችል ትልቁ ሬድ ፍላግ ኢዝ የሪሌሽንሺፕ የሚገባበትን ኢንቴንሽን ማያቅ ሰው ነው ለሁሉም መውሰድ እንችላለን ይሄ because እኔ ድሮም እንደዚህ እንዳሁኑ ይብሳል ብዬ አላስብም ድሮ ባያቶቻችን ጊዜ ፍቅር ግንኙነት የሚጀመረው ለትዳር ነው ያው እሱም የራሱን የቻለ ዲስአድቫንቴጆችም በሌላ because ሳይተዋውቁ የሚቃበዋሉ
ብዙ ነገር ሊኖር ይችላል፣ ግን እንደኛ አሁን በእኛ ጊዜ እንዳለው አይነት አይደለም። በብዛት ለትዳር ነው እንደዛ ብለን እንዲህ ጀነራላይዝ ማድረግ እንችላለን። በእኛ ጊዜ ግን ምናልባት ኤክሱን ስለመሰለችው ሊቀርባት ይችላል፣ ወይ ኤክሱን መርሻ እሷን ለማስቀኛ እሷ ኤክሷን ልታስቀና ከአንዱ ጋር ሪሌሽንሺፕ ልትጀምር ትችላለች። ለጊዜያዊ ለሆነ ነገር በጣም ብዙ ነው ምክንያቱ። ሪሌሽንሺፑ አት ዘ ኤንድ ኦፍ ዘ ዴይ ወደ ትዳር እንዲያድግ እፈልጋለሁ ብሎ ሳያስብ የሚገባ ኢንቴንሽን ኢዝ በጣም ሬድ ፍላግ ነው። ቢካዝ አንቺ ከዛ ሰው ጋር ጊዜሽን ጉልበትሽን ነው የምታባክኘው። እሱ ደግሞ ጊዜ የሚመለስ ነገር አይደለም። ይሄ ሁሉ አባክነሽ ያ ሰው ግን ለቀላል ነገር ወይ ለሆነሽ ነገር ትክክለኛ ቤዚክሊ ትክክለኛ ላልሆነ ነገር እንደፈለገሽ ስታቂ የሚሰማሽ ደስ ማይል ነገር አለ። እና ዋናው ነገር ኢንቴንሽን ነው። ኢንቴንሽኑ ይሄ ሰው ለትዳር ኦር በቃ ሪሌሽንሺፑ ማቹር አድርጎ ነገ ከእሷ ጋር ቤተሰብ ለመመስረት የማያስብ ከሆነ እሷ ነገ የልጆቹ እናት ኦር በቃ ነገ ይሄ ሪሌሽንሺፕ አድጎ ወደ ተሻለ ነገር የማታስብ ከሆነ ይሄ በቃ ዘ ቢገስት ሬድ ፍላግ የሚባሉት እነዚህ ናቸው። አንድ ላይክ የምጠይቅ ፐርሰናል ጥያቄ ነውና ሪሌሽንሺፕ ላይ በጣም ብዙ ቲፖችን ታውቃለህ እና ብዙ ጊዜ ስናውቃቸው የኛን ላይፍ የተሻለ ማድረግ አቅም አላቸው ብዬ አስባለሁኝና አንተ የምታውቃቸው እውቀቶች ለራስ ላይፍ ምን ያህል ጠቅመውሃል? በጣም ጠቅሞኛል ምቱን ለመናገር። እኔም ፐርሰናሊ ማውራውን ነገር ለመኖር ምጥር ሰው ነኝ እና የምናገረውን ነገር የሆነ ካነበብኩትም ብቻ ሳይሆን የምር እየጠቀመኝም ካለው ነገር ውስጥም ነው። በእርግጥም ሰው ነኝ፣ ልሳሳትም እችላለሁ፣ ላጠፋም እችላለሁ፣ ይህን ጠንቅቄ እረዳለሁ። ግን እነዚህን ማወቄ ይመልሰኛል ሁል ጊዜ። ቢካዝ ማላውራውን መኖር አልፈልግም። ብዙ ነገር አውርቼ ትንሽ መኖርን አልፈልግም እና በተቻለኝ መጠን ራሴን በምናገራቸው ነገሮች ራሴንም ነው ማስተምረው፣ ራሴንም ነው ማነጽበት እና በጣም ጠቅሞኛል ብዬ አስባለሁ በሚኖረኝ ሪሌሽንሺፕ ላይ። የብዙ ወጣቶች ጥያቄ ነው ብዬ አምናለሁ ይሄኛውና ከትክክለኛው ሰው ጋር መሆናቸውን በምን ይወቁ? አሁን አንዳንድ ጊዜ ሪሌሽንሺፕ ውስጥ ያሉ ነገሮች ሁሉ ሰላም ይሆናሉና ግን ይሄ ሪሌሽንሺፕ እያደገ ነው የሚሄደዋል፣ ወደ እጩኝነት ያድጋል፣ ዜን ወደ ትዳር ይገባል እና ይሄ ሰው ትክክለኛው ሰው ነው ብለው ግራ ይጋባሉ። በጣም ብዙ ነገሮች ስሙዝ እየሄዱላቸው ከሪሌሽንሺፕ ማግኘት ያለባቸውን ነገር ሁሉ እያገኙ ሁሉ ነገር ሰላም መሆኑ በራሱ የሚረብሻቸው አይነት ሰዎች አሉና ትክክለኛው ሪሌሽንሺፕ ውስጥ መሆናቸው ላይ ትዳር ውስጥ ቢገቡ ማይጸጸቱበት መሆኑን በምን ማወቅ ይችላሉ? ይሄ ትሪኪ ጥያቄ ነው ብዬ አስባለሁ። ከዚ እንዳልሹ ነው ሰው ሪሌሽንሺፕ ውስጥ ሲገባ ፌል ለማድረግ አይገባም። በጣም ብዙ ማይሳኩ ሪሌሽንሺፖች አሉ፣ ግን ደግሞ ሲጀመሩ እንዲሳኩ ከመፈለግ ነው ብዙ ነገር የሚጀመረው። እንዴት ላቅ እችላለሁ የሚለውን ጥያቄ እውነቱን ለመናገር ማንም የሚመልስላቸው አይመስለኝም። ግን ትክክለኛ ሪሌሽንሺፕ ውስጥ እንዳለው እንዴት አውቃለሁ የሚለውን ጥያቄ ከራሴ ጋር ትክክለኛ ሪሌሽንሺፕ ውስጥ ነኝ የሚለውን ነገር ነው ማወቅ። ከራስሽ ጋር ጤናማ የሆነ ሪሌሽንሺፕ ውስጥ ከሆንሽ ጤናማ ያልሆነ ሪሌሽንሺፕ ስታይ የማየት አቅምሽ፣ የማስተዋል አቅምሽ አንቺን የማይጠቅሙ አንቺን ወደ ኋላ የሚወስድሽ አንቺን ኢንቶክሲኬት የሚያደርግሽ ወይም ቶክሲክ የሆኑ ነገሮችን የሚቋቋም ትከሻ ይኖርሽ። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ከራስሽ ጋር ሄልዚ ሪሌሽንሺፕ ካለሽ እነዚህ አይነት ነገሮችን ብሎክ የማድረግም አቅም በዛው ልክ ነው የምታገኘው። ሰው ከራሱ ጋር ጤናማ ሪሌሽንሺፕ ስለሌለው ይሄን ደግሞ በደንብ ተረድቶታል።
እና ከሷ ጋር ወይ ከሱ ጋር ሲሆን ጤናማ ነገር ይኖረኛል ወይ ጎደለኝ ነገር ያ ሰው ይሞላልኛል ብለው ስለሚያስቡ ከነጉድለታቸው ይገባሉ። ከዛ ደግሞ በቃ አዝነው ተሰብረው ይወጣሉ። ስለዚህ ጤናማ ሪሌሽንሺፕ እንዳለን የምናውቀው ከራሳችን ጋር ጤናማ ሪሌሽንሺፕ ሲኖረን ነው። ራሳችንን በጣም ከሚገባን በላይ ክበን ወይም ስበን እንትን ስንል በጣም ናርሲሲስቲክ የሆነ ፐርሰናሊቲ እናሳያለን። ደግሞ ራሳችንን ከሚገባን በታች ደግሞ አውርደን ደግሞ ስንሄድ በጣም የሰው መረጋገጫ፣ ሰው እንደፈለገ የሚያደርገን፣ ቶሎ ማኒፕሌት የምንደረግ ሰዎች እንሆናለን። ግን ደግሞ ራሳችንን ተቀብለን ራሳችንን ጠንቅቀን የምናውቅ የሚገባንና ማይገባንን ጠንቅቀን የምናውቅ ሰዎች ከሆንን ቶክሲክ ነገር ሲመጣ የሚቀበል ትከሻ የለም። ቶክሲክ ነገር ሲመጣ ደስ ማይሉ ነገሮች ወይ አንቺ ማኒፕሌት ለማድረግ ሰው ሲሞክር እሱን የምትታገሽበት አቅም የለሽም። ናቹራሊ አንቺ ራሱ አይንሽ የሚስቡ ሰዎች ኖርማሊ እንዳንቺ አይነት ሰልፍ አዌርነስ ያላቸው ሰዎች መሆን ይጀምራሉ። አይ ብሊቭ በጣም ከራካሪም ቢሆን ማምነው ነገር is አንድ በጣም ቶክሲክ የሆነ ሰው እንዲህ ሰልፍ አዌር ከሆነ ሰው ጋር ሪሌሽንሺፕ ይቀጥላል ብዬ አላስብም። ላይክ አትራክትስ ላይክ ወደድንም ጠላን ብዙ ጊዜ አትራክት የሚያደርገን በውስጣችን ያን ነገር ለመቀበል የሚችል ትከሻለ ማለት ነው። በተደጋጋሚ ቶክሲክ ሪሌሽንሺፕ ውስጥ ምንገባ ከሆነ ሬድ ፍላጉ እነሱ ሳይሆን እኛ ራሳችን እንደነዚህ አይነት ነገርን አትራክት የምናደርገው ማለት ነው። በተደጋጋሚ ማይሳካ ሪሌሽንሺፕ ውስጥ ስንሆን በተደጋጋሚ እንደዚህ ሆንኩ በዚህ ገባው እንደዚህ እንትን ምንል ሰዎች ከሆንን ቶክሲኩ ፐርሰን ለራሳችን እኛው ራሳችን because እየጠራን ያለ ነው እየሳብን ያለ ነው እንደዚህ አይነት ሰው ነው። በፍጹም ሰልፍ አዌር የሆነ ሰው ቶክሲክ ሪሌሽንሺፕን ሊያመጣ ከሚችል ሰው ጋር አብሮ መሆን አይችልም። ውሃና ዘይት አርገሽ አስቢው። እንዴትም አርገሽ ብትጨምሪው ውሃና ዘይት አይቀላቀሉ። እንደዚህ ነው በቃ ላይክ አትራክትስ ላይክ ሰው በጣም በተደጋጋሚ ጊዜ ቶክሲክ የሆኑ ሰዎችን ምንስብ ከሆነ በጣም ትራማ ያለባቸው ሰዎች በብዙ ነገር ውስጥ አልፈው በቃ ይሄ ትራማቸውን የት ልጣለው ብለው ሆስት እየፈለጉ ያለውን ሰዎች ምንስብ ከሆነ ና ተቀበል እኔ ልሸከምልህ የምንል ሰዎች ስለሆነ ነው። ዲፕ ዳውን ይህንን የሚቀበል ትከሻ ስላለን ዲፕ ዳውን ለራሳችን ቶክሲክ ነገር ቢመጣ የምቀበልበት አቅምና ትከሻው አለኝ ብለን እያሳየን ስለሆነ ነው። ስለዚህ ጤናማ ሪሌሽንሺፕ እንደሆነ የምናውቀው አንድ ሪሌሽንሺፕ ከራሳችን ጋር ጤናማ የሆነ ሪሌሽንሺፕ ሲኖረን የቀሩት ነገር አብሮ ይመጣሉ። እና ሰው የሆነ እሷ እንደዚህ ብትሆን እሱ እንደዚህ መሆን ከማለቱ በፊት ወደ ራስ ተመልክተን ራሳችንን ብናውቅ ራሳችንን ብንረዳ ይሻላል ብዬ አስባለሁ። በጣም ዲቴይል መልስ ነው የመለስክልኝ እና በደንብ ራሳቸውን እዛ ውስጥ ይመለከታሉ ብዬ አስባለሁኝ። ከዚች ጥያቄ ጋር ተያይዞ ያ ሰው ለእኔ ትክክለኛ ሰው ነው የሚለውን ብዙ ሰው ሲያደርግ የምመለከተው እኔም ራሴ የማምንበት ስፒሪቹዋል ወደሆነ ቦታዎች ላይ የመሄድ ልማድ አለና እሱን እንዴት ታየዋልክ? ስፒሪቹዋል ማለት ለምሳሌ የእግዚአብሔርን ፍቃድ መጠየቅ፣ ኦርቶዶክስ ከሆነ ገዳም መሄድ፣ ሙስሊም ከሆነ የእምነት አባቶችን የመጠየቅ ነገር ይኖራልና እሱን እንዴት ታየዋልክ ነው? በጣም አሪፍ። አይ ብሊቭ ሪሌሽንሺፖች ቅድም እንዳወራ ነው ፕሮግረስ አድርገው ወደ እጮኝነት ከዛ ወደ ትዳር አይደለ ፕሮግረስ የሚያደርጉት። እናም ቢሆን ደስ የሚለው ቢሆንም መልካም የሆነው ይህን የምናገኘው ሰው እግዚአብሔር የሚከበርበት ቦታ ሲሆን በጣም አሪፍ ነው ብዬ አስባለሁ። ትንሽም ስፒሪቹዋል ነገር ላወራም ስለሆነ ነው። ምክንያቱም በቃ ትዳር የምንለው ኮንሰፕት በሙሉ ከእምነት ተቋም የሚመጡ ናቸው። ስለዚህ እምነቴን ነው እዚህ ጋር የምናገረውና
መልካምን ሴት ማን ያገኛታል፣ ልባምን ሴት ማን ያገኛታል የሚለውን ጥያቄ ሊመልስል የሚችለው ልባም ወንድ ነው። እግዚአብሔር የምትፈራ ሴት ማን ያገኛታል የሚለው እግዚአብሔር የሚፈራ ወንድ ነው። ምክንያቱም አንድ ወንድ እግዚአብሔር የምትፈራ ሴት ስጠን ብለን ስንጸልይ ልጁን ነው እየጠየቅን ያለ ነው። እሱ እግዚአብሔር ልጅ ነች አይደል? ስለዚህ ልጅን ስጠን ስንል እሷ ወደኛ ስትመጣ ካለችበት ነገር ፈቀቅ ሳትል ከእግዚአብሔር ቤት ፈቀቅ ማያደርገን ኢንቫይሮንመንት አዘጋጅተን መሆን አለበት። ለዛ ነው ከዚህ በፊትም ብዬ አውቃለሁ በሌላ ሚዲያ ላይ ለምንፈልገው ሰው የሚመጥን ማንነት ይኖራል። በጣም ሰው ምን አይነት ሰውን የምትፈልገው ቢባል ኢሞሽናል ማቹሪቲ የሌለውም ያለውም በጣም በቃ ቶፕ የሚባለውን ሰው ነው በቃ የሚመርጡት። እንደዚህ ማታደርግ፣ እንደዚህ የሚያደርግ፣ እንደዚህ የሚያደርግልኝ፣ እንደዚህ የምታደርግልኝ። ግን ደግሞ ያ ሰው ወደ ህይወታቸው ቢመጣም ያን ሰው ቴክ ኬር የሚያደርጉበትም ሪሶርስ የላቸው፣ ሜንታል ሪሶርስ። እውነት ነው። ስለዚህ የምንጠይቀውን ያክል ምንቀበል ሰዎች እንሆን፣ በምንጠይቀው ልክ መቀበል የምንችል ሰዎች እንሆን። ለዛ ነው ሁሌ ወደ ራስ ማመጣው እግዚአብሔርን። ለይሴ ብዙ ደስ ማይሉ ልምምዶች ውስጥ እያለፍኩኝ ብዙ ያልተፈቱ ያልተገሩ ባህሪዎች እያሉኝ እግዚአብሔርን መልካሟን ሴት ስጠኝ፣ በቃ አንተ የምትፈራ ልባሟን ሴት ስጠኝ ብዬ ስጸልይ እግዚአብሔር የምር ይሰጠኛል ወይ? እሷን ወደ እኔ ቢያመጣት እሷን ካለችበት ዴቨሎፕ እንድታደርግ አደርጋታለሁ ወይስ ህይወቷን አመሰቃቀለዋል? ስለዚህ በምንጠይቀው ልክ ምንቀበለው ሸክም ምንቀበለው ትከሻ ይኖራል። እና እኔ እግዚአብሔርን ምጠይቀው በሆንኩት ልክ ከሆንኩት በላይ ሊሰጠኝ አይችልም። ማጠፋው ሰው ነገ ማጠፋው ሰው ሊሰጠኝ አይችልም። እግዚአብሔር ደግሞ እኛን ራሳችን ከምናውቀው በላይ እሱ ደግሞ ያቀናል። ስለዚህ ሰው በጠየቀው ልክ ነው እንጂ በፈለገው ልክ አያገኝም። በሆነው ልክ ነው እንጂ በጠየቀው ልክ አያገኝም። በሽምግልና እንኳን እኮ ልጃችሁን ስጡን ተብሎ ሲኬድ ምን አለው ተብሎ የሚጠየቀው ጀስት ከገንዘብ ሳይሆን ከባህሪም ከምንም አንጻር ልጄን ይመጥናታል ወይ ያኖራታል ወይ አይነት ነገር ነው። ሃንድል ያደርጋታል ወይ? ሰው እንኳን ልጁን ለመስጠት ብዙ ጥያቄዎችን ይጠይቃል። እግዚአብሔር ደግሞ የልባችንን ሁሉም ነገር ስለማይ በእኛ ሌቭል ያለ ሰው ነው የሚሰጠን ነው። የተሻለ ሰው ለማግኘት የተሻለ ሰው መሆን ይጠበቅብናል። እግዚአብሔር ምን አለሽ ብሎ አይጠይቅሽም፣ ምን እንዳለሽ በደንብ ያውቀዋል። ምን አላት ምን አለው ተብሎ አሁን እኔ ማገባትን ሴት ምን አላት ምን አለው ተብሎ እግዚአብሔር አይጠይቅም፣ ያውቃል በደንብ። ስለዚህ ለጥበቡም ሪሌሽንሺፕ ብቻውን ፍቅር ብቻ እንዳልሆነ ጥበብም እንደሚያስፈልግ ወጥም እኮ ያለ እንጀራ ባዶ ነው፣ መጨማለቅ ነው የሚሆነው። ጥበብ አለው። ፍቅርም ላይም እንደዚህ ነው። ፍቅርን በጥበብ ካልሆነ የሚመራው ይጨማለቃል ነገሮች። ከዚ በፍቅር ተብሎ በስመ ፍቅር ተብሎ ስንት ነገሮች ተፈጥረዋል። እውነት ነው። እና ጥበብ ደግሞ ከእግዚአብሔር ዘንድ ነው ያለችው። ምንም ያህል ብናነብ ምንም ያህል ፊደልም ብንቆጥር የእግዚአብሔርን ገቨርናንስ በአካባቢያችን ከሌለ ሁሉም ዜሮ ነው። እውነት ነው። እና እግዚአብሔርን በሪሌሽንሺፓችን ውስጥ ማስቀደም እግዚአብሔርን እንግዲህ ኃላፊነት ለእኛ ሪሌሽንሺፕ እንዲወስድ ለእግዚአብሔር አሳልፎ መስጠት፣ ለእግዚአብሔር ሰብሚት ማድረግ። ከዛት ኤንድ ኦፍ ዘ ዴይ ነገ ወደ ትዳር ተቀይሮ እግዚአብሔር ሴይ እንዲኖረው ትዳር ውስጥ እግዚአብሔር ከጅምሩ በእግዚአብሔር መሰረት ውስጥ የሚሰራ መሆን አለበት። ባልም ባል እንዲሆን ሚስትም ሚስትም እንዲሆን በእግዚአብሔር ዘንድ ትልቅ ሩል አለ የተቀመጠ። እና እሷም ልባማም ሴት የተባለችው በምሳሌ ላይ የተገለጸችው ሴት እሷም መሆን እንድትችል እሱም ባል እንደዚህ መሆን አለበት ብሎ የተገለጸው በሙሉ ማሟላት እንዲችል፣ ባል ሚስቱ እንዲወድ ሚስት ለባሏ መገዛት እንድትችል፣ ይሄ
ቢዩቲፉል ዩኒየኑ አንድ ስጋ አንድ አካል የሚለውን ቆንጆ የሆነውን ህብረት መፍጠር እንዲችል እግዚአብሔር ሴንተር መሆን አለበት ለዚህ ሁሉ ብዬ አስባለሁ። ስለዚህ ስፒሪቹዋል ላይፍ መኖሩ በራሱ ሰክሰስፉል የሆነ ሪሌሽንሽፕ እንዲኖረን የማድረግ ትልቅ ቦታ ወይም ሚና አለው ማለት እንችላለን። በጣም ብዙ ነገሮችን ሼር አደረግን። በመጨረሻ ማለትና ማስተላለፍ የምትፈልገው መልእክት ካለ? በመጨረሻ ማለት የምፈልገው ሁሉም በቃ ከራስ ነው የሚጀምረው ነው። ምንፈልገውን ማግኘት ምንፈልግ ከሆነ ሩቅ ቦታ እንሂድ፣ ወደ ራስ ነው መመልከት ያለብን እና ይህንን በደንብ እንዲገነዘቡ እኔም በምችለው ባለኝ በትንሿን ፕላትፎርም ማስተላልፈው ይህንን ነው። ሰው ወደ ራሱ እንዲመለከት፣ ሪስፖንስብል እንዲሆን፣ ለአክሽኖቹ እጅ ከመጠቆም በፊት ወደ ራሳቸው እንዲመለከቱ ነው እና እኔም በእርግጥ ሚዲያም ላይ ጠፍቼ ነበር። እንደውም እናንተም በድጋሚ ጋብዛችሁ ውስጤን ያለውን እንድናገር ስለፈቀዳችሁልኝም አመሰግናለሁ። ከልብ አመሰግናለሁኝ። እግዚአብሔር ያክብርልኝ። Thank you.